ከትናንት ወዲያ በተከሰተው በቤሩት ሊባኖስ ጦርነት 4 ኢትዮጵያኖች ሞቱ እየተባለ የተለያዩ መረጃዎች እየተሰራጩ ያሉ ነው። እንግዲህ እኔ ትክክለኛውን መረጃ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋል ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ ብዝት ተረፍረፍ ይበልልኝ። ወደ ሸዋል ዩቲዩብ አዳዲስ የተቀላቀላችሁ የምለቃቸው አዳዲስ ቪዲዮዎች፣ አዳዲስ መረጃ ወደ እናንተ እንድረሳችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ ማለት ነው። ነባሮችም እንደዛው አበረታቱኝ። እንግዲህ ዛሬ ይዤላችሁ የመጣሁትኝ ትናንትና በቤሩት ሊባኖስ ከትናንት ወደ ማታ በተፈጠረው ጦርነት እህቶቻችን ችግር እንደደረሰባቸው ቪዲዮ ሰርቼላችሁ ነበረ። አሁን ደግሞ የተለያዩ የሐሰት መረጃዎች እየተሰራጨ ነው ያለው። እሱ ምንድነው 4 ኢትዮጵያኖች ሞቱ የሚባል ነው። እሱም ደግሞ ሐሰተኛ መረጃ እንደሆነ 4 ኢትዮጵያኖች ያው ጉዳት ደርሶባቸዋል። 3ቱ ወደ ታክመው ትናንትና ታክመው ወደ ስራ ቦታቸው ተመልሰዋል። አንደኛዋ በሐኪም ቤት ትገኛለች። አንድ እህታችን ትናንትና በዚህ በቤሩት ሊባኖስ በሰዓት አቆጣጠር ጧት ላይ ሰዓት 10 አግኝተዋታል ማለት ነው። አሽራ ማለት ጧት ላይ በኢትዮጵያ 5 ሰዓት ላይ፣ ምክንያቱም የኢትዮጵያ ሰዓት ወደፊት ስለሚቀድም የዚህ ደግሞ ወደኋላ ስለሚቀር 5 ሰዓት ላይ አካባቢ፣ በዚህ ደግሞ 10 ሰዓት አካባቢ ምናምን ያው ህይወቷን አታለች ማለት ነው። እንግዲህ የታችንን ነፍስ ይማርልን። እንደዚህ ወጥቶ ከመቅረት ከድንገተኛ ህይወት ከድንገተኛ ነገር ፈጣሪ ሰውረን። እኛ እንግዲህ ያው ለማግኘት ለመለወጥ እስከመጣን ድረስ ድንገት ባላሰብነው ነገር ባላወቅነው ነገር እንደዚህ መፈጠር እና አብዛኞቻችሁ ደግሞ ግራ የተጋባችሁት ነገር ምንድነው? እንዴት ነው ይሄ ጦርነት ማለት ኢትዮጵያኖችን ለኢትዮጵያኖች ተብሎ አይደለም ይሄ ጦርነት። እንግዲህ የሚሰሩባቸውን ሰዎች ለማጥቃት ሲሉ ነው እነሱ ላይ ችግር እየደረሰባቸው ያለውና ይህ ሐሰተኛ መረጃ ነው። ብዙዎች እህቶቻችን እዚህ ቤሩት ላይ ያላችሁ ፈርታችኋል። ይህ ቦታ የተፈጠረው ወደ በአልበክ የሚባል አካባቢ ዛሃሌ አለ። ከዛሃሌ አልፋችሁ በአልበክ ከቤሩት ቢያንስ 1 ሰዓት ተኩል ምናምን ይወስዳል እዛ ለመድረስ። ወደዚህ ደቡብ አለ፣ ምስራቅ አለ። ወደ ምስራቅ ነው ይሄ ነገር የተፈጠረው። ደቡብ ላይም አሁንም እንዳለ ነው፣ እየቆመ ነገር የለም። እዛም የሞቱ ያለበት የሚፈልጉትን ሰው አሁንም እያጠቁ ያሉበት ነገር ነው። ትናንትናም ይሄን ነገር ነግሬያቸዋለሁ። እና እንግዲህ ያው ደግሞ የተለያዩ ነገር የሚደረጉትን የራሱ የሆነ መረጃ የሚሰጥበት የቤሩት ሊባኖስ የኤምባሲ ፌስቡክ ፔጅ አለ። እዛ ላይ መከታተል ትችላላችሁ። ያለውን ነገር ትልቅ የሚያስጊ ነገር ካለ አስከፊ ነገር ካለ ያ ነገር ወደ እናንተ ስለሚለቀቅላችሁ ወደ እናንተ እንትን ስለሚባልላችሁ ምንም የምትጨናነቁበት የምትቸገሩበት ነገር የለም። ምንም አትጨናነቁ። ይሄ ነገር ገጠሩ አካባቢ ነው የተፈጠረው። አብዛኛችሁ ይሄ ቆየ ነው ወይ የመቼ ቪዲዮ ነው እየሰራሽ ያለሽው ልትሉ ትችላላችሁ። ወደ ገጠሩ አካባቢ ነው ይሄ ነገር የተፈጠረው። ዋናው ከተማው እንደበፊቱ ዋናው ከተማ ውስጥ አይደለም፣ ወደ ገጠሩ ነው። ገጠሩ ላይ ዲያርና ዲያሩ ከመቼውም ጀምሮ አለ። ወደ 2 ዓመት ምናምን እያስቆጠረ ያለበት ነው እና አለ ዲያርና ዲያሩ እነሱ የሚፈልጉትን ማጥቃት የሚፈልጉትን መግደል የሚፈልጉትን አሁንም እያጠቁ ያሉ ነው። እና እንግዲህ ሁላችንም ፈጣሪ ይጠብቀን። እና እዚህ ቤሩት ላይ ደግሞ ሁሉም ሙሉን ህዝብ አይደለም እያጠቁ ያሉት። እዚህ ጋር ልትረዱ የምፈልገው ክርስቲያኖችን ሙስሊሞችንም አይደለም እያጠቁ ያሉት። እነሱ እየተጣሉ ያሉበት ስማቸው የራሳቸው የሆነ ሙስሊሞች 2 አይነት ስም አላቸው መሰለኝ፣ ከነሱ ጋር ነው ግጭታቸው ማለት ነው። እና ምንም ያኔ ሁላችንም ፈጣሪ ይጠብቀን እና አትጨናነቁ። የተለያየ ገነን ያለ ነገር ሲኖር ያው መረጃዎች ስለሚወጡ ምንም አትፍሩ። እግዚአብሔር ያውቃል። ለሁሉም ነገር ፈጣሪ አለ።
እኛ ምንም የምናውቀው ነገር የለም። ግን በቃ በጣም ነው ያዘንኩት። እህታችን እንግዲህ ባላወቀችው ባላሰበችው ትናንትና አገኟት። በጣም ምስኪን ልጅ ለመስራት ለማግኘት ብላ ወጥታ ህይወቷን አጣች። ያው ትናንትና እንግዲህ ተገኝታለች። ብቻ በጣም የሚያሳዝነው። ሌሎቹ ግን ያው በቁስል ላይ ሆነው አንደኛው በሐኪም ቤት እየታከመች ነው። ሶስቱ ግን ወደ ስራ ቦታቸው ተመልሰዋል። እንኳን እንግዲህ ትረፊ ያለቻት ነፍስ ከሳትም ላይ ትወጣለች እና ፈጣሪ እንግዲህ የስደተኞች አምላክ የኛ የምስኪኖች አምላክ ይጠብቀን እና መረጃ የተለያዩ በማንኛውም ፎሎ ለመሰብሰብ ሰብስክራይብ ለመሰብሰብ እንደዛ አይነት ነገር የምንሰራ የሚመስላችሁ እኔ የዛ አይነት ሰው አይደለሁኝም። አንዳንድ ጊዜ ልሳሳት እችላለሁ። በእርግጥ ሰው ነኝና ልሳሳት እችላለሁ። ግን በዛን ሰዓት ደግሞ እኔ አሁን ይሄ ነገር የተፈጠረ አውቀዋለሁ። ቦታውን አካባቢውን አውቀዋለሁ። እኔ ያለው ዛሬ ላይ ነኝ። ከዛሬ ቢያንስ እዛ አካባቢ ደግሞ የሴትዬ እህት አለች ማለት ነው። ቦታውን ስለማውቀው ይሄ ነገርም ጦርነቱ ሲከሰት እኛ ጋር ስሜት ተሰምቷል ማለት ነው። እና ያ ሁሉ ነገር እንደገና ደግሞ አጣራለሁኝ። ሴትዬን ጠይቃለሁ። እንዴት ነው ምንድነው በቃ እንዴት ነው ብዬ ነው አጣርቼ ወደዚህ ወደ እናንተ ይዤ መጣው። እንዲሁም ደግሞ የቤሩት ሊባኖስ ነው የተለያዩ መረጃ የሚሰጡን እህቶች ግሩፖች አሉና ዛሬ የሚሰጡትን ብዙዎቻችሁ ወደ የፌስቡክ ፔጅ የሌላችሁ ልትኖሩ ትችላላችሁ። እንዲሁም ደግሞ ግሩፕ ላይ ያልተቀላቀላችሁ ልትኖሩ ስለምትችሉ ልትማሩበት፣ እንዲሁም ደግሞ እዚህ ሀገር የራስ ዘመድ እህት ሊኖራችሁ ይችላል። ይሄ መረጃ ካልሰሙ ሼር እንድታደርጉት ነው እኔ ወደ እናንተ እዚህ ጋር በቪዲዮ በዩቲዩብ የምሰራላችሁ ማለት ነው። እና አብዛኞቻችሁ እኔን እንደ ውሸት ዝም ብዬ ለሰብስክራይብ ብዬ የምሰራ አይነት የምታደርጉ ትናንት በሰራሁት ቪዲዮ የተለያየ በቃ ውሸት ነው ምናምን ይሄ የቆየ ቪዲዮ ነው ምናምን እያላችሁ ጽፋችኋል። አይደለም፣ ትክክለኛ ነገር ነው። ይሄን ደግሞ ሰዎቻችሁን መጠየቅ ትችላላችሁ። በዓል የት ነው? ትናንት በነሱ በ19 ማታ እና በኢትዮጵያ በ13 ማታ ማለት ነው። ይሄ ነገር የተፈጠረው ተፈጥሯል ወይ አልተፈጠረም ወይ? እንዴት ነው? የሞተ ሰው አለ ወይ? እንዴት ነው ችግሩ? በቃ ጠይቁ። ሰዎቻችሁን ይነግሯችኋል እኮ ያለውን ነገር። አስፈሪ ከሆነ እነሱ ራሱ ይነግሯችኋል። እና አይዟችሁ፣ አትፍሩ ለሁሉም ነገር። እንግዲህ ቤይሩት እንግዲህ በጣም ጥሩ ሀገር፣ ለሁላችንም ጥሩ ሀገር ናት። ያው ክፉንም ደጉንም ያሳለፍንባት ልንኖር እንችላለን። የተሰቃየንበትም ልንኖር እንችላለን። መልካም ነገርም የተማርንባት ብዙ ነገር ያወቅንባት ልንኖርም እንችላለን ማለት ነው። እና መቼም ያው እየኖርንባትም ስላለን ክፉዋን መስማት ሰላሟን ነው የምንፈልገው ማለት ነው። እና ፈጣሪ እንግዲህ ሰላሟን ይመልስልን። ጦርነት በጣም ከባድ ነው። የእነሱ ደግሞ በጣም አስከፊ፣ በቃ ባላሰባችሁ ሰዓት እንዴት መቶ እንትን ሲባል በጣም ከባድ ነው። እና ሁላችንንም እንግዲህ ፈጣሪ ጠብቀን። ምንም አትጨናነቁ፣ አታስቡ። እንደገና ተመልሶ ሊነሳ ነው ወይ ጦርነቱ እንደዛ ነው እያላችሁ አትስጉ። በቃ ማለት የሚያስቸግር እንትን ከሆነ የራሳችን ኤምባሲ ለኛ የሚጠቅመንን ለኛ ለዜጋዎቹ የሚጠቅመንን መረጃ ብዙ የሚደግፉ እህቶቻችን ብዙ የተለያዩ ሶሻል ሚዲያ የሚሰሩ ለኛ እውነታዊ ነገር ከኤምባሲ ጋር ተገናኝተው ለኛ መልካሙን ነገር ለኛ የሚጠቅመንን ነገር ስለንትን ስለሚሉ አሁንም ደግሞ እየተከታተለ ያለበት ሁኔታ ነው። ለእህቶቻችን ለወንድሞቻችን በቃ ችግር እንዳይደርስባቸው። ምክንያቱም እርስ በርስ አንድ ኤምባሲ እኮ ለዜጋው ቋሚ ነገር ይሄ ችግር የት ነው እንዴት ነው እዛ አካባቢ እህቶቻችን አሉ ወይ እዛ አካባቢ የሉም ወይ የሚለውን ነገር ያጣራሉ። ስለሚያጣሩ እናንተ ምንም አትፍሩ። ደግሞ ጠንካራ መሆን ያለብን። ምክንያቱም እኛ ከሀገራችን ስንወጣ አንድም እንሞታለን፣ አንድም እንኖራለን፣ አንድም ሰርተን እንመጣለን፣ አንድም ገንዘባችን እንባላለን። ከብዙ ነገር አሳልፈን ነው ህይወት የምትኖረው። ሰው ብዙ ህይወት እኮ ያሳልፋል፣ ብዙ ነገር ያሳልፋል። ስደት በቃ ሁሉን ነገር የምንማርበት ነው። ክፉንም ደጉንም በቃ የምናቅበት የምንማርበት እስከሆነ ድረስ ደግሞ በቃ ያልፋል ብላችሁ አሳልፉት። አሁንም ደግሞ ስለሚያልፍ አሳልፉት። አሁንም የምላችሁ ነገር አትስኩ፣ አትፍሩ።
ፈጣሪ ያውቃል። በቃ እግዚአብሔር ለኛ ያለው ሁሉ ነገር በፈጣሪ ቸርነት የሚሆን ነገር የለንም። ዛሬም ነገር ፈጣሪ ነው የማምነው። እኛም ሆነ የሚያውለውበት አካባቢ እነኝህን የሚያጠቋቸውን ሰዎች ያሉበት አካባቢ ነው። ግን እግዚአብሔር ይጠብቅ ማለት ሰዎችም ይፈራሉ። ግን ያው ዝም ብለን ቤት ውስጥ ነው የተቀመጥነው። ያው በባለፈው ጦርነት ነው እንጂ ሸሽተን ይሄድ ነው። ምክንያቱም በጣም ከባድ ነበረ በዛን ሰዓት። አሁን ግን ዝም ብለን ተቀምጠናል። እና እኛም እንግዲህ እግዚአብሔር ጠብቀን ነው የምንለው። ሁላችሁም እንግዲህ ፈጣሪ ጠብቀን ከድንገተኛ ነገር ማለት ነው። ሁላችሁንም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ።